ክርክሩ በጣም ጥሩ ፖይንቶች አንስቷል። እንግዲህ ቅድም በመግቢያዬም እንዳነሳሁት መነሻው የዚህ መርሃ ግብር ዋና ሀሳብና ዓላማው በተማሪዎች ውጤት ማደግና ስነ ምግባር መሻሻል ውስጥ ሚናቸው የትኛው የበለጠ ነው? በእነዚህ ፋክተሮች ውስጥ እነዚህ ሁለት አካላት በዚህኛው መድረክ ላይ የቤተሰብንና የመምህርን ሚና እንዴት እናቀናጃለን? እንዴት እናሰናስናለን? የጋራ ዓላማ የጋራ ትልም እንዴት ይይዛሉ? ሚናቸው የጋራ እንዴት ሊሆን ይችላል? የተናጠል ሚናቸው ለጋራ ስኬት እንዴት ያበቃል? የሚል ሀሳብ ለማጠናጠን ነው ዛሬ ተገናኘ ነው። ስለዚህ ተከራካሪዎች እንደየፊናቸው እንደተዘጋጁበት የትኛው የበለጠ ኮንትሪቢዩት ያደርጋል፣ የትኛው ሁለተኛ ነው፣ የትኛው ቀዳሚ ነው የሚለውን አቅርበዋልና ከዚህ ከተወያዮችም ጥያቄ ካላችሁ ጥያቄ፣ መከራከር ከፈለጋችሁ ክርክር ማበልጸግ፣ አንደኛውን ሰፖርት አድርጎ ሌላኛውን ተቃውሞ ማድረግ የሚቻልበት መድረክ ስለሆነ መድረኩ እንደየፊናችሁ እንደየተሰማችሁ ስሜት ሀሳብ እንድታዋጡ እንፈልጋለንና እድል እሰጣለሁ ማለት ነው። እንደሚታወቀው ለመምህሩ አስቸጋሪ አይደለም። ክላስሩም ማኔጅመንት ላይ ኢፌክቲቭሊ ማኔጅ ማድረግ ይችላል። ምክንያቱም በጣም አትራክቲቭ ይሆናል ለሰን ዴሊቨር በሚያደርገው አፍሪካ የብዙ ባህል ባለቤት ናት። በሳይንሳዊ እውነታና ከስነ ምግባር አንጻር ግን ካደጉ ሀገራት ጋር የሚነጻጸር አይደለም። ይሄ ነባራዊ እውነታ ነው። ስለዚህ ባህሉ ያን ስነ ምግባር አምጥቶታል ወይ ውጤታማ እንድንሆንስ አድርጎናል? በእኛ ሀገርም በአፍሪካም ከአውሮፓ ሀገራትና ሳይንሳዊ ከሆኑ ሀገራት ጋር ስናነጻጽረውና ባህልን በዚህ መልኩ ፕሮሞት ማድረግስ ይህን ያክል ሳይንሳዊ ያደርጋሉ የሚለው ይህም ቢታይ ነው እንደ ጥያቄ። ሌላኛው እንግዲህ መምህራን ብቃት እና ዲሲፕሊን በትምህርት ኤክስፒሪየንስ ኤንድ ኖሎጂ ያለው መምህር አለው። ከዛ ዲሲፕሊን እንደ አንድ ወታደራዊ መኮንንም ዲሲፕሊን ለየትኛው ፕራዮሪቲ ይሰጣል፣ በጣም ይሰጠዋል። ይሄ ከሌለ የቱንም ያህል ብንልቅ አገር ነው የምናጠፋው የሚለው ወሳኝ። ደግሞ አንዳንድ ጊዜ እኔ በነበርኩበት አንዳንድ ጽሁፎች ስንጽፍ ሁሉም ሚሊተሪውን ሳይንስ ሳያልፍ መምህርና ሕክምና ወደ ስራው መግባት የለበትም። ይሄ በሀገር ደረጃ ቢታይ ይህን ሁሉ ሚሊዮን ህዝብ ይዘን ዲሲፕሊን አረማመዱ፣ አበላሉ ካበላል ጀምሮ ከዛ ከአነጋገር ጀምሮ ካቀማመጥ ጀምሮ ይሄ ሊስተካከል ይገባል። አንድ ጥያቄ አለኝ ወላጅን ወክለው ለተከራከሩ ሃይስኩል ላይ አይሶሌትድ ሆኖ ሲመጡ ሃይስኩል ላይ ተነጥሎ ወይም ራሳቸው የቤት ኪራይ ተከፍሎላቸው ሲማሩ ወላጁ በምን አይነት የነሱን ኖር ሊያስተካክል ይገባል? በዚህ ነው። ሌላኛው እኔ ወደ ሀሳቤ ሲመጣ እኔ እኩል አድርጌያቸው ነው የማየው መምህርና ወላጆችን እኩል አንጻራዊ ሁሉ በረድፉ በተጸረጸው ዓላማ ራሳቸው ሚና አላቸው። ለምሳሌ መምህርን ስናየው አንደኛ መምህር ይሄ ተማሪ ከልብ ለማስተማር ወይም ደግሞ ተምሮ የመጣው ትንሽም ሙቀት ይሁን ትልቅም ለማስተማር በእኛ ሀገር ተማሪና አስተማሪ መካከል ያለው ሪሌሽንሺፕ ማስተካከል አለበት። አሁን መቶ አለቃ እንዳሉትም ድሮ እኮ መምህር ሲታይ ከመምህር ፍራቻ የተነሳ በዚህ መምህርን ሲያዩ ተማሪዎች ሽንቱ ያልፋሉ ለነሱ ክብር። አሁን ግን እንዴት ነው ተማሪና አስተማሪ መሀል ሪሌሽንሺፑ መጠናከር ነው ያለበት። ወላጅ ቀርጾ ካላገኝ አስተማሪ መቅረጽ አይችልም። አሁን ለምሳሌ ውጭ ተገጥሞ ዋሊያም ደግሞ ከኛ አቅም በላይ የሆነውን ነገር ተሰርቶ ካልተላከልን እኛ መግጣጥም አልችልም። አሊያም ደግሞ ለአንድ አውትፑት ሮ ማቴሪያል ካልቀረበለት ያኔ ኢንፑቱ አውትፑቱ በትክክል መስራት አይችልም። ስለዚህ ወላጁ ግን ኖርሙ ኢቲክሱ እየቀረጸ ለመምህር ሲልክ መምህሩ ደግሞ ያኛው
መቅረጽ አይከብደውም። ሮናልዶ ራሱ ምሳሌ ስትወስዱ ኢቲክስ ከማጣቱ አንፃር አስተማሪን ተማቶ ነው የተባረረው። ያን ጊዜ ግን ወላጁ በደንብ ቢመክሮ ኖሮ ከወላጁ ቢማር ኖሮ አያደርገውም ነበር፣ አላማ እንትን ባይሆነ ነበር። ሌላኛው ደግሞ ሊንከንን ተመልከቱት። አብርሃም ሊንከን ያን ያክል ከቤተሰቡ ጋር ነው እንትን የሆነው እና አሁን ምን ብሎ ሰደበው? አንተ አባትህ እኮ ጫማ ሰፊ ነው። ኢቭን እኛ የምንለብሰውን ራሱ እኮ የሰፋልን ጫማ ሰፊ ነው። ግን ደግሞ ሊንከን በእንትን በኖርም በኢቲክስ ባይማር ኖሮ ከፕሬዝዳንትነት ከወንበሩ ተነስቶ ያኛው ሰውዬ በተማታ ነበር። ግን ያንን አላደረገም። እኛም እኮ ተቀርጸን ወደ ቤተሰባችን ተቀርጸን ስላለን ነው እናንተን የምናዳምጣችሁ። ኢቭን ሞራል ኢቲክ ባይፈጠርብን ኖሮ ኢንትራክት እንገባ ነበር። ሲከራከሩ የራሳችንን ኢንትራክት አድርገን በተሳለምን ነበር ነው ያለን እና ቤተሰቡ በትክክል ያልመራ ሰው እኔን ሀገርን ባይመራም ያሉት። እኛ ሰርተን አሳምረን የሰጠናቸው ልጆች ልክ አንደኛ ክፍል ሲገቡ ይበላሻሉ። እኔ ሙሉ በሙሉ ተጠያቂ ነው ብዬ የምለው መምህሩ ነው። አመሰግናለሁ። ይበልጥ ግን የመምህሩ ድርሻ ይወጣል የሚል ሀሳብ ነው ያለኝ። ይህም በምንድን ነው ለምለው አንዳንድ ነገሮችን ለማንሳት መምህር ሲባል በትክክል የሚያቅድ እቅዱን የሚያሳካ የሚያስተምረውን የትምህርት አይነት በደንብ ያረጋገጠ ያወቀ ብቃት ያለው በማስተምረው የሚያስተምራቸውን ተማሪዎች ለይቶ ጠንቅቆ ያወቀ ተማሪ መምህር፣ ተማሪዎቹ ደግሞ ዶክተር መጀመሪያ ላይ በሀሳባቸው ያነሱት ጉዳይ ምንድን ነው? ተማሪውን ለይቶ ያወቀ። ከተማሪው ጋር ለይቶ ያወቀ ስንል ተማሪው ምንድን ነው ለይቶ ያለ ባክግራውንዱ ምንድን ነው? አሁን እኛ እንደተለመደ በትምህርት ቤታችን ተማሪ መጀመሪያ ስንቀበለው ተማሪውን ማን እንደሆነ እንለየዋለን፣ ባክግራውንዱን እናጠናዋለን፣ ፖርትፎሊዮን እንሞላለን፣ እንሰራለን ማለት ነው። በዚህ አካሄድ ወላጅ ድርሻ የለውም ማለት አይደለም። እውነት ለመናገር አሁን ዶክተር መጀመሪያ ላይ ሀሳባቸውን ሲያነሱ እኔ ባለነው ከተማ ይሁን ያለ የሀገራችን ገጠሩንም ማየት አስፈላጊ ነው። አሁን በገጠሩ እኔ አሁን የተወለድኩኝ በገጠር ነው። ከትምህርት ቤት ስንገባ እስቲ የኔ ልጅ ትምህርቱ ላይ ነው መጣ፣ ደክመሃል፣ እስቲ ቁጭ በል፣ እንዲህ አይነት ነገር አላገኘንም። ቁጭ ስትል አርፈ ነው መጣ፣ ይሄ ግባ፣ ይሄ ስራ ነው ያለ። በከተማው ስናየው አሁን በአዲስ አበባም ስናየው ብዙዎቻችን አሁን ከልጆቻችን ጋር የምናሳልፈው ላይፍ በስንት ሰዓት እንወጣለን፣ በስንት ሰዓት እንገባለን፣ ተማሪም በስንት ሰዓት እናገኛለን። ስለዚህ ያለው ባለው ተጨባጭ ሁኔታ ከእጃችን ባለነው ተማሪ ያለው በመምህሩ ላይ ነው፣ አደራው ያለው በመምህሩ ላይ ነው። ስለዚህ መምህራን በትጋት መስራት አለባቸው የሚል ሀሳብ አለኝ። ይሄም ደግሞ የሚያመጣው በተጨባጭ ማየት ይቻላል። መምህሩ ተግቶ በሚያስተምርበት ትምህርት ቤት፣ ጥሩ አመራር ባለበት ትምህርት ቤት የተማሪ ባህሪንና የተማሪ ውጤት አይተነዋል፣ ተለውጦ አይተነዋል። መለወጥ የሚችለው መምህሩና ትምህርት ቤቱ ነው የሚለው ሀሳብ አለኝ። ወላጅ ድርሻ የለውም ማለት አይደለም፣ ይበልጥ ግን የመምህሩ ነው። እኔ ላወራ የምፈልገው ነገር ከሁለቱም ጎን ሆኜ አይደለም። አስተማሪም ቢሆን ወላጅም ቢሆን ለተማሪ የውጤት መሻሻል እንዲሁም ደግሞ የስነ ምግባር መሻሻል ሁለቱም በጣም ትልቅ አስተዋጽኦ ያደርጋሉ። ግን እዚች ጋር ማውራት የምፈልገው ከወላጅ ጎን ሆኜ ነው። ምክንያቱም አራት ሀሳቦችን አነሳላችኋለሁ ማለት ነው። ቅድም ፕሬዘንቴሽን ሲያቀርቡ በነበረው ላይ ለምሳሌ አሁን የመጀመሪያው ማንሳት የምፈልገው ነገር ቢኖር ሁለቱም ጋር ሞር ታይም ማሳለፍ ተብሎ ተነስቷል እና ሞር ታይም ከአስተማሪም ጋር ከድሮም ጀምሮ ከወላጆቻቸው ጋር ነው የሚኖሩት፣ ግን ከአስተማሪዎቻቸው ጋር ደግሞ ሞር ታይም ያሳልፋሉ ብለናል።
አሁን እዚች ጋር እያየን ያለ ነው ኳንቲቲውን ነው የሚያሳልፉትን ታይም ነው። አሁን ለምሳሌ ከመምህሬ ጋር 9 ሰዓት ከመውልና ወላጅ ደውሎ ለ30 ደቂቃ ቦርዲንግ ስኩል እንደመማሪ መጣን ሁሌ ከወላጅ ጋር አልገናኝም። ስለዚህ 30 ደቂቃ ወላጅ ደውሎ እንዴት ነበር ክላስ፣ ቀንሽ እንዴት ነበር፣ ምን ተቸገርሽ፣ ወደፊት መሆን የምትፈልጊው ነገር ለማሳካት ምን እያደረግሽ ነው ብሎ ቢጠይቀኝ ዳትስ ሞር ለኔ በቃ ኳሊቲው ነው የማየው ኳንቲቲውን አይደለም። ቲቸርስ ካን ቢ ሞቲቬሽን እኔ እንደማውቀው ከድሮም እንደሰማሁት ማለት ነው ሞቲቬሽን እና ዲሲፕሊን ሁለት የተለያዩ ነገሮች ናቸው። ሞቲቬሽን ማንም ሰው ሞቲቬት መሆን ይችላል። ዲሲፕሊን ሆኖ መቆየት ግን በቃ የራስና የወላጅ እንትን ይፈልጋል። አንድ ልጅ ከታች ከመሰረቱ ወላጅየው ዲሲፕሊን አድርጎ የሚያሳድገው ከሆነ ወደፊትም ያ ልጅ ዲሲፕሊን ነው። በቃ ምንም ነገር ከያዘ እስከ መጨረሻው ድረስ ይዋጋል። ግን አሁን እነሱ እዚህ ጋር ወጣው ላይክ መከራከር ሲጀምሩ እኔ ሞቲቬት ነው ወጥቼ መከራከር እፈልጋለሁ ምናምን ልላችሁ እችላለሁ። ግን ያ ሞቲቬሽን ማለት ነው ሊቆይ የሚችለው ላይክ ለቀናት ምናምን ሊሆን ይችላል። ከዛ በላይ መቆየት አይችልም። ግን ሞቲቬሽን እና ዲሲፕሊን ይለያያል። መምህሩ ሞቲቬሽን ሊሆን ይችላል፣ ቀኑ ሙሉ እያስተማረ ሊቆይ ይችላል። ግን እቤት ገብቼ እንዳጠና ራሴን እንዳይ ላይክ በራሴ በሁለት እግሬ እንድቆም ወላጅ ካልገፋፋኝ ዲሲፕሊን ከድሮ ጀምሮ ካላስተማረኝ ሞቲቬሽን በቃ ጀስት ኖርማል ነው የሚሆነው። ኳሊቲ ቲቸርስ ማተር የሚለው ላይ ደግሞ አው በቃ ይሄ ምንም እንትን የሚባል ነገር አይደለም። ኳሊቲ መምህሮች ለአንድ ተማሪ የእውቀት እድገት በጣም ወሳኝ ናቸው። ግን እነሱ የሚያወሩት እነሱ የሚደክሙበት ነገር የሆነ ተስፋ ያለው ተማሪ ላይ የማይጣል ከሆነ የእነሱ ድካምም እንትን ነው የሚሆነው ማለት አፈር ነው የሚሆነው። ከታች ጀምሮ እንዴት ማደግ እንዳለባቸው ወላጆቻቸው ብቻ መስመር ካልያሳዟቸው የመምህሩም ድክመት አፈር ነው የሚሆነው ማለት ነው። ፍሪኩዌንሲ ላይ ለምሳሌ አሁን ልስጣችሁ። አንድ ቤተሰብ ላይ የተረጋጋ ኑሮ የማይኖር ከሆነ በወጣ በገባ ቁጥር እናትና አባትየው የሚጋጩ ከሆነ ያ ልጅ ምንድነው የሚማረው ከቤተሰቦቹ? በቃ ጥል ነው። አንድ ነገር ለመቆየት አይችልም፣ መሰላቸት ይጀምራል። እና ፍሪኩዌንሲ ላይ ቤት ውስጥ መሰላቸት የጀመረ ልጅ መቼም ትምህርት ቤት ሄዶ አስተማሪውን ለ45 ደቂቃ ቁጭ ብሎ ማዳመጥ አይችልም። ብዙ በህይወታችሁ ማየታችሁ ሊሆን ይችላል። እኔ በጣም ብዙ ልጆች አይቻለሁ፣ በጣም ውጤት ያላቸው ግን ስነ ምግባራቸው በጣም የተበላሹ ልጆች፣ እንዲሁም ደግሞ በጣም በስነ ምግባር ያላቸው በጣም ውጤታቸው የተበላሹ ልጆች ማለት። ስለዚህ በዚህ ማካሄድ ትንሽ ይከብዳል። ግን እኔ ማደላው አሴት ፕሮፌሽናል ዲቤት ፎረም እንደመሆኑ የአስተማሪዎች ነው በቃ ሞር ድርሻ ብዬ የማስበው። ምክንያቱም እኔ የራሴን ህይወት ሳስበው በጣም ዶክተር የቆያለም ደስ ያነሱት ሀሳብ ኦልሞስት በቃ ከኔ ጋር ቁጭ ብሎ ነበር እንዴ ሲያነሱ ያሰቡት እንደማለት ነበር። ምክንያቱም እኔ የራሴን ህይወት ሳስበው ሞስት ኦፍ ማስባቸው ነገር ኢቲክሶቼ ምናምኖቼ ትዝ ሲለኝ ከሆነ አስተማሪ ከሆነ ጊዜ የመጣ ነው። ግን ትንሽ ለዶክተር የቆያለም ማነሳው ጥያቄ አለ። እሱ ምንድነው ኢቲክስ እውነት አስተማሪዎች ይህንን ኢቲክስ መገንባት ላይ ድርሻ አላቸው ወይ? አሁን ለምሳሌ እኔ የሆነ ፊዚክስ አስተማሪ 45 ደቂቃ ነው የሚያገኘኝ 45 ደቂቃ ምናምን በቀን ውስጥ ጠዋት ቲቶር ካለ ያው ከዛ የበለጠ ሰዓት ይሆናል እና እንደዚህ እያልን በዚች ሰዓት ውስጥ ምን ያክል የኔን ኢቲክስ የመገንባት ችሎታ ይኖረዋል የሚለውን እሱን ማንሳት ፈልጋለሁ። ሌላኛው ነገር ደግሞ የፕሬዠር ጉዳይ ነው። ፕሬዠር በማትስም በፊዚክስም በተለያዩ በዴይ ቱ ዴይ ላይፋችሁ ማየት እንችላለን። ፕሬዠር ኤሪያ ሲቀንስ በጣም ሞር ኢፌክቲቭ ይሆናል። ለምሳሌ መርፌ ሹሏ ጥጓ በጣም ትንሽ ስለሆነች ኤሪያዋ በጣም ትንሽ ስለሆነ በጣም ዘልቆ የሚገባው የሆነ ነገር ውስጥ በጣም ወፈር ያለ ይሄን ማይክ ኤሪያው ሰፊ ስለሆነ እጄ ውስጥ አይገባም እና አስተማሪዎች 30 ምናምን ተማሪ ምን ያክል ፕሬዠር የማሳደር እንትን አላቸው። 3-4 ተማሪ ግን ሲሆን ያው ልጅ ነው የሚሆነው ለቤተሰብ ሞር ፕሬዠር ይኖራል። ፕሬዠር ሲኖር ደግሞ ምን ያክል ውጤት እንደሚያመጣ ግልጽ ነው። ሌላኛው ደግሞ ለዶክተር መልካሙ የማነሳው ጥያቄ ያለኝ ይህም ጥያቄ ወላጅ አሁን ልጁን ዲሲፕሊን እንዳደረገው እንበል። ዲሲፕሊን ስንል ያው ኢቲክሱ እንዳለው ነው። ለምሳሌ ልጁ ሁሌ እንዲያጠና እንደ አይነት ሀቢቶች እንዲያዳብር ምናምን አገዘው እንበል እና አሁን ለምሳሌ እኔ ሁሌ አባቴ ማታ እንዳጠና ሀቢት በእኔ ውስጥ አሳደረ እንበል። ግን ይሄ ሀቢት ውጤቴ ላይ እውነት ለውጥ ያመጣል? ምክንያቱም ማጠናበት መንገድ ትክክል ካልሆነ ዝም ብሎ ልፋት ነው የሚሆነው። አይታችሁ ከሆነ ቢምቢ
ወይም ደግሞ የተለያዩ ነገሮች ዝንብ ምናምን በሆነ መስኮት ለመውጣት ይጋጫሉ። ዝም ብሎ መጋጨት ነው። በሩ ክፍት እንደሆነ ስለማያውቁ ማለት ነው። እንደዛ አይሆንም ወይ? አስተማሪ ነው በቃ በሩን ከፍቶ የሚያሳያቸው እና ይሄን ማየት ፈልጋለሁ። አመሰግናለሁ። የመምህራን ሚና የጎላ ነው ብዬ አስባለሁ። ይሄን ስል ወላጆች ሚና የላቸውም ብዬ አይደለም። ብዙ ሀሳብ የሰጡ ሰዎች ያነሱትን ሀሳብ እጋራለሁ። ሆኖም ግን የመምህራን ሚና ኢንዲስፐንሰብል የሚተካ አይደለም። ይሄ ባይዘይ ስንነጋገር አቋም ለመያዝም ላለመያዝም ኢምፔሪካል የሆኑ ኤቪደንሶች ሳይንቲፊክ የሆኑ ኤቪደንሶችን ማየት ያስፈልጋል። ሊትሬቸሮችን ማየት ያስፈልጋል። ቅድም መጀመሪያ ላይ እንዳልኩት መነጋገር ካለብን በውጤትና በስነ ምግባር ነው። ይህን ስናደርግ ያው ሳይኮሎጂስቶች እንደሚሉት ህፃናት ያው ብላንክ ስሌት ወይም ደግሞ ታቡላ ራሳ ወይም ነጭ ወረቀት ናቸው ነው የሚባሉት አይደል? ኦልሞስት እድገታቸውን አይደለም እያነሳን ያለ ነው። ምናልባት ሁለንተና እድገታቸው እዚህ ኢንስትራክሽናል ውስጥ ሊኖር ይችላል። ከአራት ዓመት ጀምሮ ፕሪ ፕራይመሪ ተቀብለን እናስተምራለን። ረጅሙን ጊዜያቸው ልጆች የሚያጠፉት ትምህርት ቤት ላይ ነው። ይህን እኔም ሰፖርት አደርጋለሁ። ረጅሙን ጊዜያቸው ልጆች ትምህርት ቤት ላይ ነው የሚያጠፉት። ኦልሞስት 12ኛ ክፍል እስኪጨርሱ ድረስ ካልኩሌት ቢደረግ ረጅሙን ዓመታቸውን ትምህርት ቤት ላይና ጊዜያቸውን የሚያጠፉት እንደዛ ነው እና ይህን ሼፕ ለማድረግ የመምህራን ሚና አይተኬ ነው ብዬ ነው ስታንድ የሚይዘው ማለት ነው። ቲካል የሆነ ፕሮፌሽናል የሆነ መምህርና አመራር ካለ የወላጆችን ድርሻ መወጣት እንችላለን። ይሄ ማለት ሙሉ ለሙሉ ወላጆች አያስፈልጉም ማለት አይደለም። በመጀመሪያ ደረጃ ዛሬ እዚህ ጋር ፕሮፌሽናል ዲያሎግ ወይ ደግሞ ዲቤት እዚህ ጋር የመጣ ነው ሁለት ነገር ነው። አንደኛው እኔ ሳቀርብ ቤተሰብ በአብዛኛው ከላይ ነው ያሉት፣ ቤተሰብ የራሱን ድርሻ ይዞ ይሄዳል ነው። በሁለተኛው ዶክተር የቆየ ሲያቀርብ መምህራኖች እዚህ ያላችሁ፣ የትምህርት አመራሮች እዚህ ያላችሁ፣ የመምህራኖች ከቀረበው የእናንተ ኃላፊነት ትልቅ እንደሆነ እኔም መምህር ስለሆንኩ አይ ቲንክ ኃላፊነታችን ትልቅ ስለሆነ ይዘን የምንሄደው ነገር ስላለ ነው። ለተማሪ ወይ ደግሞ ለልጆች የውጤትና ስነ ምግባር ዲተርሚናንት ፋክተርስ የምንላቸው ብዙ ናቸው። ለምሳሌ በዛ ውስጥ የካሪኩለም እና የፖሊሲ ጉዳይ አለ። የራሱ አስተዋጽኦ አለው። ትንሽም ቢሆን የራሱ ኮንትሪቢዩሽን አለው። ሁለተኛ የትምህርት አመራር እስከ ትምህርት ቤት መሩት ከላይ ጀምሮ እስከ ታች ድረስ የራሳቸው ሚና አላቸው። ሶስተኛ የመምህራኖች ሚና፣ አራተኛ የተማሪዎች ሚና፣ አምስተኛ የትምህርት ቤቶች ፋሲሊቲ እና ሪሶርስ ኢንፍራስትራክቸር ራሳቸው አስተዋጽኦ አላቸው እና በመጨረሻ ላይ ኢቨን የተማሪዎች የራሳቸው ሚና ፐርሰናል ፋክተር አለ። ለሞራል ልዕልና የተማረ ማህበረሰብ ነው ወይስ ያልተማረ ማህበረሰብ ነው? አይ ቲንክ አስተዋጽኦ ያለው ሞር ሚና ያለው ነው። ኦፍ ኮርስ በዚህ ዓለም ላይ በግሎባል ወርልድ የተማረ ማህበረሰብ አለ፣ ያልተማረም አለ። በአጠቃላይ እነዚህ ዴቨሎፕድ ካንትሪስ የምንላቸው የተማሩት፣ ሌሎች ደግሞ ሶስተኛ ዓለም ባሉት ደግሞ ያልተማሩት ብለን መደምደም አንችልም። ነገር ግን እንደ ግለሰብ ብንወስደው ወደ ግለሰብ ብንወስደው የተማረና ያልተማረ ካለ ልንልበት እንችላለን። የተማሪዎችን ባህሪና የትምህርት ውጤት የሚቀርጹ የሚወስኑ በጣም በርካታ ምክንያቶች አሉ። መምህር ብቻ ነው አላልኩም። ይህንን የተሳሳተ እንትን እንዳልሰጥ እሰጋለሁ። መምህር ብቻ ነው አላልኩም። የወላጅ ሚና ዝቅተኛ ነው አላልኩም። ነገር ግን የመምህር ሚና የሚጎላባቸው ሁኔታዎች አሉ። ትልልቅ ጥናቶች የሚናገሩት የተማሪዎች ውጤት ከፍተኛ መሆን ከትምህርት ቤት ሊደርሺፕ ከኢንስትራክሽናል ሊደርሺፕ ጋር
ጥብቅ ቁርኝነት አለው የሚል አሁን እየመጡ ያሉ ጥናቶች እንደዚህ ያሳያሉ። ስኩል ሊደርሺፕ የበለጠ ኢምፖርታንት እየሆነ ነው፣ በተለይ ኢንስትራክሽናል ሊደርሺፕ። ስለዚህ እኔ መምህርን ብቻ ከምናጎላ ትምህርት ቤት ውስጥ ብዙ አክተርስ አሉ። ስለ ትምህርት ቤት ካወራን ተማሪዎችም ስላሉ፣ ስለዚህ በቤተሰብ ውስጥም ወላጅ ብቻ አይደለም፣ ሌሎችም አባላት አሉ። ሁለተኛ አሁን ሌላ መረዳት ያለብን አሁን የሚባለው this is the time for partnership የትብብር ወቅት ዘመን ነው። እኛ ሀገር አይደለም፣ እኛ ሀገር ብቻ አይደለም፣ በዓለም አቀፍ ደረጃ በባህል አንድ እጅ አያጨበጭብም ይባላል። ልክ ነው። አሁን በተለይ በአሁኑ ዘመን አንድ እጅ አያጨበጭብም። የብዙ አክተርስ ሚና ወሳኝነት አለው። መተባበር የግድ ነው። ሌላ ስለ ባህል ተነሷል። ካልቸር ኢምፖርታንት ነው። ልክ ነው። ምናልባት ከዚህ ራቅ ሊል ይችላል ውይይቱ፣ ቅድም ወንድሜም አንስቶታል። ሌላ የተነሳው ከጊዜ ጋር ነው። እኔም ልጅቷን ተማሪዋን በጣም ጥሩ ሀሳብ ነው ያነሳቸው፣ አፕሪሼት አደርጋለሁ። የኳንቲቲ ሳይሆን ኳሊቲ ታይም ነው ማተር የስ ሌላ አቺቭመንት እና ወይም የትምህርት ውጤት እና ባህሪ ተብሎ የተነሳው በጣም ፋንዳሜንታል ጥያቄ ነው። እኔም እዚህ ላይ አብረው ስለቀረቡ ነው እንጂ የወላጆችና የመምህራን ሚና በሁለቱ ረገድ ራሱ ይለያያል። የበለጠ ለምሳሌ በተማሪዎች የትምህርት ውጤት ልቀት የመምህራን ሚና ጥናቶች ብዙ የሚያሳዩ ከፍ ያለ ነው። ኮምፓራቲቭ ስተዲስ ተደርጎ ወላጅ ነው መምህር ነው ተብሎ የመምህራን ሚና በውጤት ላይ ከፍ ያለ ነው። በስነ ምግባር ላይ ደግሞ ወላጆች ምክንያቱም ልክ መልካሙ ሲያቀርብ እንደነበረው ከመጀመሪያ ስለሚጀምር መቀረጹ የወላጆች ሚና ቋንቋን በመማርና ስነ ምግባርን በመማር ከፍተኛ ነው የሚል ጥናቶች አሉ። የትምህርት ውጤትና ኤቲካል የሆነ ቢሄቪየር ስትሮንግሊ ኮሬሌትድ ናቸው። ይሄ ማለት ምንድነው? በትምህርቱ ሻል ያለ ተማሪ ስነ ምግባሩም የተሻለ ነው፣ ወይም ደግሞ ስነ ምግባሩ እየጨመረ ሲሄድ የኛው እየጨመረ ሊሄድ ይችላል የሚል ጥናቶች በጣም ብዙ ናቸው። ይሄ በደንብ የተጠና ሁኔታ መነሻዬ እኔ ሁለቱም እኩል አስፈላጊ ናቸው የሚለውን እንደ ማጠቃለያ መወሰድ አለበት ብዬ አስባለሁ። ሁለቱም እኩል አስፈላጊ ናቸው ማለት እኩል ኃላፊነት ግን አላቸው ማለት አይደለም። አካዳሚክስን በተመለከተ ሚናው ለአንደኛው ወገን ይገዝፋል። ስነ ምግባርን በተመለከተ ከቤት እስከ ትምህርት ቤት ድረስ ኤክስቴንድ የሚያደርግ ግን ደግሞ ሼርድ የሆነ ሪስፖንሲቢሊቲ ያለው ማለት ነው። ስለዚህ እንደ ማጠቃለያ የቤተሰብ አምብሮ የመምህርነት ወይም ደግሞ የመምህራን ሚና እንደተቃር ነው። ሁለቱም ግን ሲንቲሳይዝድ ማድረግ ያስፈልጋል። ይሄ ዳይሌክቲካል የሚባለው የሄጌሊያን ቴዎሪን እንደ ማጠቃለያ ወስዳለሁ። ምን ማለት ነው? የፓረንት ቴሲስ እና የቲቸርስ አንታይቴሲስ ሊደርሺፕ ሲንቴሲስ የሚለውን መውሰድ ያስፈልጋል። ሊደርሺፑ ሚና የሁለቱን አካላት ወይም የሁለቱን ባለድርሻ ወይም ኃላፊነት በጋራ አስተጻምሮ ሴንቲሳይዝድ አድርጎ የመምራት ኃላፊነት የተሰጠው እኔ መሀል የተቀመጥኩት ነው ማለት ነው። ድርሻችን እንደየሁኔታው ነው። አንደኛው የሆነ ኮርነር፣ ሌላኛው የሆነ ኮርነር ላይ፣ አንደኛው የሆነ ቦክስ ውስጥ፣ ሌላኛው የሆነ ቦክስ ውስጥ ሆኖ የሚመራ አይደለም ትምህርት በተለያየ አግባብ እናንተ እንዳላችሁት አቅራቢዎቹ ወይም ተከራካሪዎች እንዳቀረቡት በተለያየ አግባብ የተለያየ ጉዳዮች በትምህርት ኳሊቲ ላይ፣ በስነ ምግባር ማማር ላይ፣ በውጤት መሻሻል ላይ የራሳቸው የሆነ ተጽዕኖ አላቸው፣ በበጎም በመጥፎ። ስለዚህ ትምህርት በአንድ ፋክተር ብቻ ወይም ደግሞ በአንድ መንስኤ ብቻ ውጤትንና ስነ ምግባር ዲተርማይን ያደርጋል ማለት አይደለም። የወላጅ ተሳትፎ እና የወላጅ ሁኔታ ቅድም በክርክሩም እንደተባለው የተማሪን ስነ ምግባር በታችኛው እድሜ እርከን ምንድን ነው ያላት ልጁ አልጫ የሆነ ወረቀት ነው ያለ ባዶ ማለት ነው አይደል? ባዶ የታቡላ ራስ የሚባለው ማለት ነው። ያንን በመሙላት በማስተካከል በማረቅ
መንገድ በማሳየት በመምራት ሂደት ውስጥ ሚናቸው እጅግ በጣም ግዙፍ የሚሆነው ወላጅ ነው። ወደ ትምህርት ቤት ከመጡ በኋላ ከዛ ይዘውት የመጡትን አስተሳሰብና አጠቃላይ ሁኔታ ሃይሊ ስትራክቸርድ በሆነ አካዳሚያ ውስጥ እንደምንመራ እንደምንሳተፍ አካል ወላጅ ማነው መምህር ደግሞ ይህንን በደንብ በዳይሬክሽን በመውሰድ ስትራክቸርድ አድርጎ በመምራት የተሰጠውን ኮንቴንት አስርጾ የምንፈልገውን ባህሪ በማምጣት ሂደት ውስጥ የማይተካ ሚና የሚጫወተው መምህሩ ነው። ስለዚህ እነዚህ ሁለት አካላቶችን ወደ የምንፈልገው መንገድ ማምጣት የምንችለው ትምህርት አመራሮች ነው። ትምህርት አመራሩ ወላጅን እንዳደረጃጀት ስርዓት ሆኖ ተገንብቶ ተሰጥቷል። የወላጅ ተማሪ ህብረት ተብሎ ከከተማ እስከ ትምህርት ቤት ድረስ ይሄን ደግሞ ሁሉንም ወላጆች ማግኘት የምንችልበት ስትራክቸር ተፈጥሯል። መምህር በመምህራን ማህበርና በራሳችን ስትራክቸር ውስጥ እንድንመራ ተጽዕኖ እንድናሳድር በቀጥታም በተዘዋዋሪ በእነዚህ አካላቶች ላይ በጎ ተጽዕኖ ወደምንፈልገው ሀሳብ ወደምንፈልገው ውጤት ለመውሰድ የሚያስችል ስትራክቸራል ኢምፓወርመንት አለን። ይህን ስትራክቸራል ኢምፓወርመንት ለምንፈልገው ጎል ዛሬ እንደ መከራከሪያ ሀሳብ ያመጣ ነው የተማሪ ስነ ምግባርን ውጤትን ማሻሻል ሚናው የሁለቱም አይደለም ማለት ነው። ሁለቱም እኩል አስፈላጊዎች ናቸው። ሁለቱም እንደ ሚዛናቸው፣ ሁለቱም እንደ ኃላፊነታቸው የጋራ ተጽዕኖ ማሳደር እንዲችሉ የሚያደርገው የትምህርት ቤት አመራር ነው። ትምህርት ቤት ወይ ቤተሰብ ወደሚለው ካመጣ ነው የተናጠል ሚና ገዝፎ እንዲወጣ አያደርግም። ቅድም ዶክተር የቆያለም እንዳለው ትምህርት ቤት ካልን መምህርም አለው፣ ጥበቃውም አለው። ትምህርት ቤት ካልን ግቢ ውስጥ ያለው አጠቃላይ አደረጃጀት ይሆናል፣ ክላስሩሙ ሊሆን ነው። ትምህርት ቤት ካልን ርዕሰ መምህሩ፣ ሱፐርቫይዘሩ፣ ዩኒት ሊደሩ ኢቨን የትምህርት ቤቱ ውስጥ ያለው የእጽዋት ሁኔታ በተማሪ ስነ ምግባር ላይ የራሱ የሆነ ተጽዕኖ አለው። የተራቆተ ምድረ በዳ ውስጥ የሚማር ተማሪና በጣም በማረ በጣም ሳቢ በሆነ በእጽዋት የበለጸገ ትምህርት ቤት ውስጥ የሚማርና አጥር በሌለው ውስጥ የሚማር ተማሪ መካከል ያለ ልዩነት እጅግ በጣም ግዙፍ ነው። ቲቸርስ ካራክተር ይፈልግ የመምህርነትን ኃላፊነት የሚወጣ በልጆቹ ላይ ተጽዕኖ ማሳደር የሚችል ከላይኛው ስትራክቸር የሚመጣ ፎሎ የሚያደርገውን ወይም ፍሎ የሚያደርገውን ቼንስ ኦፍ ኮማንድ ተቀብሎ ለታለመለት ለታሰበለት ለተቀዳለት ዓላማ መዋል የሚችል መሆን አለበት መምህር። ይሄን ሀሳብ ወስዶ ደግሞ ተማሪዎቹ ከትምህርት ቤት ጀምሮ እስከ ቤት ድረስ ባለው ሂደት ውስጥ በርካታ ፋክተሮች አሉ ተማሪዎችን ኢምፓክት የሚያሳድሩ። ለዛ ተጽዕኖ እንዳይጋለጡ ወላጅ፣ ለዛ ተጽዕኖ እንዳይጋለጡ መምህር፣ ለዛ ተጽዕኖ እንዳይጋለጡ ርዕሰ መምህራን፣ ሱፐርቫይዘሮች፣ የትምህርት ባለሙያ፣ ሁሉም የሚመለከተው አካል ተሳትፎ ካልተረጋገጠ ውጤትም ስነ ምግባር ማይሻሻል። ይሄ ኃላፊነቱ ትልቁ ገዝፎ በትልቅ ሁኔታ ኃላፊነት ልንወስድበት የምንችል እነዚህን የማስተጻመርና የማስተሳሰር ሚና የርዕሳነ መምህራን ነው። የትምህርት አመራሩ ሚና ተደርጎ መወሰድ አለበት። መምህር ነው ኃላፊነት ብለን መምህር ላይ ደፍድፈን ወላጅን ማናሳትፍ ከሆነ ወላጅ ነው ይሄ ኃላፊነት ያለበት ቅድም እንደተላው ሮ ማቴሪያሉ የትምህርት ስራ በሶስት ነገር ነው የሚፈረጀው፣ በኢንፑት በፕሮሰስ እና በአውትፑት ነው። ከሌሎች የሚለየው ኢንፑቱም ሰው ነው፣ ፕሮሰሱም ሰው ነው፣ አውትፑቱም ሰው ነው። ይሄንን ሰው ቅድም እንደተባለው ከቅድመ አንደኛ ከታችኛው ትምህርት እርከን ወይም ደግሞ ለመማር ዝግጅት የሚያደርጉበት ሰዓት ላይ እኛ አዘጋጅተን አንደኛ ክፍል ስናወጣቸው አንደኛ ክፍል ያለ መምህር ይበትናቸዋል። እንደኛ አርቆና አስተካክሎ ለሚቀጥለው ትምህርት እርከን አያሳድርም። ስለዚህ ዲቤቱ ዊዝን ቲቸርስ ኤንድ ባሉበት የትምህርት እርከን ላይ ይሆናል ማለት ነው። ሞር እንከራከር ብንል ደግሞ የየትኛው መምህር ሚና ነው ቢባል ቅድም እንደተባለው አይ ታችኛው እርከን ነው፣ አይ አይደለም አንደኛ ደረጃ ነው፣ ከሱ በላይ መካከለኛ ነው፣ ሁለተኛ ደረጃ። ለምንድን ነው ውጤትን ብቃት ያለው የሰው ኃይል ማፍራት አልቻልንም ተብሎ ክርክር ሲነሳ ሃይ ስኩል ነው ይላል ዩኒቨርሲቲ፣
ዩኒቨርሲቲው አንደኛ ደረጃ ነው ይላል። እንደዚህ በሰበብና አስባብ እሱና እኛ በመባባል ትምህርት አይገነባም፣ ትውልድ አይታነጽም። ቅድም ልጁ እንዳለው ነው። የትኛው ነው ስትራክቸሩ ነው ወይ ሰብስትራክቸሩ ነው የሚወስነው? መሬት እንዳለው ማለት ነው አይደል? መሬቱ የቆመበት ሰብስትራክቸር አለ፣ ቤቱ የቆመበት ስትራክቸር አለ። የትኛው ነው የበለጠ ጠንካራ የሚያደርገው? ስትራክቸሩ ስለጸና ነው ወይ ሰብስትራክቸሩ በደንብ ስለተዋቀረ ነው ምርጥ ቤት የሚሆነው? የቱን ለወስን በጣም አሻሚ ነው አለ። ማነው ማተር የሚያደርገው? ያነጸው አናጺው አይደል እንዴ? አናጺው ሁለቱን የሚያስተጻምረው፣ ሁለቱን በጋራ አቋም ላይ የሚያቆመው፣ የጋራ ድርሻቸውን እንዲወጡ የተናጠል ሚናቸውን እንዲጫወቱ ማድረግ የሚችለው ትምህርት አመራሩ ነው። ማኔጀር በሉት፣ ኢንስትራክሽናል ነው በሉት፣ በሱፐርቪዥን ውስጥ ተደገፉ፣ ዋሬቨር የትምህርት አመራሩ ተቋም መምህሩን አይደለም የሚመስለው። አንድ ትምህርት ቤት ርዕሰ መምህሩን ነው የሚደግፈውን፣ ሱፐርቫይዘር ነው። በውስጥ ፈንክሽን የሚያደርጉትን አክተርስን አክት እንዲያደርጉ አኮርዲንግ ቱ ዴር ሪስፖንሲቢሊቲ የሚጫወተው ይሄ ነው ማለት ነው። ስለዚህ ርዕሳነ መምህራን ወይም የትምህርት አመራር ስንል ባለሙያውንም ጨምሮ በዚህ የትምህርት አመራር ዴፊኔሽን ውስጥ የተካተቱ አካላቶች የበኩላቸው ሚና አይደለም፣ የተናጠል ሚናቸው እጅግ በጣም ግዙፍ ነው። ስለዚህ ትምህርት ቤት ላይ ያለ ርዕሰ መምህር የሚጠበቅበትን ሚና መጫወት ከቻለ፣ ማስተጻመር የሚገባቸውን አክተርሶች ካሰናሰለ ውጤታማ የሆነ ትምህርት ስርዓት መምጣት ይችላል ማለት ነው። ስለዚህ ትምህርት ውጤታማ እንዲሆን ፋክተሮች በሙሉ ወደ ፖዚቲቭ ኢምፓክትነታቸው እንዲያድጉ የሊደርሺፕ ሚና መጫወት ከቻልን፣ እንደየአስተዋጽኦአቸው ማሳተፍ ከቻልን የምንለውን ነገር ማምጣት እንችላለን። የትምህርት ቤት ርዕሰ መምህር እንዝላል ከሆነ ሌዝስፌር ከሆነ ምንለው ነገር አይመጣም። የፈለገ ጎበዝ መምህር ቢኖር ከላይ ያለው ርዕሰ መምህር ጉብዝናውን የበለጠ እንዲያገዝ፣ ስንፍናውን እንዲቀንስ ማድረግ የምንችልበትን የሊደርሺፕ ስታይል ካልተከተለ ውጤት አይመጣም። በየትኛውም የትምህርት እርከን ላይ ያለን የትምህርት ባለሙያዎች እና አመራሮች እና መምህራን የሚመለከተው አካል ሲስተሚክ አካውንታቢሊቲ ከሌለ በስተቀር ውጤት አይመጣም ነው ያለው። ቅድም አንዱ ቴካዌ ነው ብዬ የምወስደው። እንዴት አድርገን ነው አካውንታብል እያደረግን የምንሄደው? ተጠያቂነትን እንዴት ነው የምናጸናው? ተጠያቂ ካላረከው ማንም ለሞራል ብሎ የሚሰራ የለም። ባይዘው የሞራል ልዕልና ላይ የደረሰ አመራር፣ መምህር፣ ሌላም የሚመለከተው አካል በደንብ ያስፈልጋል። እዛ ደረጃ ላይ ነው ወይ ብለን ስንል ጋፓል ክርክርም እንዲመጣበት እንድንወያይበትም ዲያሎግ እንድናደርግበትም የፈለግነው ለዚህ ነው። በምንፈልገው ደረጃ ላይ አይደለም የሞራል ልዕልናው። መምህርም ርዕሰ መምህርም በጣም አንዳንድ ቦታ ላይ የምናያቸው ጉዳዮች ትምህርት ቤትን እንደ ቋሚ አድራሻ የሚጠቀሙ ቋሚ ተቀጣሪነቱን እንጂ ቋሚ አስተዋጽኦ እና ተጽዕኖ ፈጣሪ ነኝ ብሎ የሚያስብ የለም። በተቀመጠለት አደራና በተጣለበት ልክ አይደለም አክት እየተደረገ ያለው። መጀመሪያ ያነሳው ሰው በዚህ ሞራል ልዕልና ላይ ነው ወይ ያለ ነው የሚለው ጥያቄ ሁላችን ውስጥ መግባት አለበት። አንዳንድ ርዕሰ መምህር እኮ መምህርንም ይፈራል። ስትራክቸራል እኮ ኢንፍሉዌንስ የማያደርገው ከታች ወደ ላይ እኮ የሚመሩ አሉ፣ ተጽዕኖ የሚያሳድሩ፣ ዲስግሬስ የሚያደርጉ፣ እንዳይመራ ሽባ የሚያደርጉ። ሶ ቲቺንግ ኤንድ ስኩል ሊደርሺፕ ኢዝ ኤ ቨርቲካል ፓወር ሪሌሽን። ይህም ፓወር ሪሌሽን በተቀመጠለት ስትራክቸር ልክ አክት ማድረግ ያስፈልጋል። ይሄን ኤክሰርሳይዝ ማድረግ ያስፈልጋል። አሳታፊ ግን ደግሞ ስትራክቸራሊ መምራት ያስፈልጋል። ይሄን ካደረግን አንደኛ ወላጅ አስተዋጽኦ ነው፣ ሌሎች አካላት ሚናቸውን መጫወት ይችላሉ። ተማሪም ያኔ ደንገጥ ይላል። ርዕሰ መምህር ግቢ ውስጥ ያለበት ትምህርት ቤትና የሌለበት መካከል የተማሪዎች እንቅስቃሴ ያስታውቃል። ተማሪ የፈለገ ሲጮህ ሲንጫጫ ግቢ ሲያወድም ዝም ብሎ የሚቀመጥ መምህር አለ፣ አንለስ ርዕሰ መምህሩ ከሌለ አክት የማያደርጉ።
ሚናው ቁጭ ብሎ ኢንስትራክሽናል ብቻ አይደለም። የመምህር ባይዘው ካራክተር ነው ተብለናል። ያን ካራክተር እንዲላበሱ ነው የሚፈልጉት። ተጽዕኖዬ የወደፊት ዕጣ ፈንታዬ በአይምሮ ውስጥ ኢንከልኬትድ የሆነው ቢኮዝ ኦፍ አንድ መምህር ትነች ያለን ቅድም ተማሪ አይደል። ስለዚህ በካራክተርም ተጽዕኖ ማሳደር የሚችል ነው መምህር። ወላጅ አይተካም ሚናው የወላጅነቱን። መምህር የሚተካ ሚና የለውም፣ ወላጅ አይተካውም። የዶክተር የቆያንም ስጋት መጀመሪያ ቀን ለዚህ ፕሮፖዝ ሲደረግ ዛሬም የመጨረሻ ቃሉ የወላጅን ሚና መምህር አይተካውም፣ የመምህርን ሚና መምህር ወላጅ አይተካውም። ይተካዋል እንዴ? ዳር ሰፓሬት ግን ኢኳሊ ኢምፖርታንት፣ እኩል ያስፈልጋሉ፣ ግን ሚናቸው ለየቅል ነው። ይህን መጫወት ሲችል ሁለቱ አካላቶች ፈንክሽን ሲያደርጉ አኮርዲንግሊ የተማሪ ውጤትም ስነ ምግባር የሚስተካከለው በሉት ምንድነው? ለምሳሌ የተማሪዎቹ ያነሱትን አይታችኋል አይደል? ኳሊቲ ታይም ማተርስ እንዳለችው ፕሬሸር አለ። ደግሞ እሱ ፕሬሸር የሚያመጣው የማተሩ ማነስና መብዛት ላይ ነው አይደል? በፊዚክስ እኮ ማተር። ስለዚህ ይሄ አርጊውመንት ለትምህርት አመራሩና ለመምህሩ በጣም ወሳኝነት ሚና አለ። ረጅም ሰዓት ዝባዝንኬ ከመታወራ በተቀመጠለት ኢንስትራክሽናል ታይም ልክ ፍሬም ተደርጎ የሚገባ መምህር የሚፈልገውን ፖይንት በተን ተች አድርጎ መውጣት ይችላል። ለዚህ ነው ፕላንድ አክቲቪቲ ነው ቲቺንግ የሚባለው። ለዚህ ነው ሌሰን ፕላን ያስፈልገው። አለበለዚያ እኮ ተያይዘህ ነው የምትጠፋው። ይገርማችኋል፣ ባለፈው እንትን ነበርኩኝ እንትን ሄጄ ስመለስ እንትናን አግኝቼው እንትናና እንትና አብረን እንትን ሄደን ምናምን ይመጣል ማለት ነው። አንለስ ባስቀመጠው እቅድ መሰረት 10 ደቂቃ ሪቪዥን then presentation conclusion ብሎ በዚህ ውስጥ የሚያስቀምጠውን ያቀደ መምህር ቅድም ልጅቷም ያለችውም ልጁም ያሉትን ሚት ማድረግ ይቻላል። ይሄን የሚመራው ማን ነው? ሊደርሺፑ ነው። ኢንስትራክሽናሊ ሊድ ሲያደርግ ነው፣ ማኔጅ ሲያደርግ ነው የሚፈጠሩትን ችግሮች እንትን። ስለዚህ የኛ ሚና የትምህርት አመራር ሚና ከሁሉም ይገዝፋል። እኛ አክት በምናደርገው ልክ ነው እነዚህ አካላቶች ፈንክሽን የሚያደርጉት። ጠንከር ቆፍጠን መረር ብለን ከመራን እናመጣዋለን። ታመጣላችሁ። አመሰግናለሁ።